የአንድ ወዳጄ እዚህ አሜሪካ 12 ዓመት ሆነኝ ስመላለስ በየጊዜው ታዘባለሁ አያለው አይኔን ከፍቼ ነው የሚሄደው ለመማር እግዚአብሔር የሚሰጠኝን ዊዝደም በየቦታው ያለውን እግዚአብሔር በተለያየ ቦታ ጥበብን ስለሚያኖር አይናችሁን ከከፈታችሁ ገብረ ጉንዳን ውስጥም አለ ዝቅም ካላችሁ ከፍም ካላችሁ አለ አይደል እና አንድ ወዳጄ በጣም በቃ ይጨነቃል በየጊዜው ሳይው በቃ ስለ ዩዝ ስለ ልጆች በዚህ አሜሪካ ስላለው ኔክስት ጄነሬሽን በጣም እንትን ያደርጋልና አንድ ቀን ሻይ እየጠጣን በጣም እግዚአብሔር አስደንግጦኝ ነው እንደዚህ ሆንኩት አለኝ ምን ነው በቃ ለታዳጊዎቻችን ለወጣቶቻችን ልጆች ስጠን እዚህ ሀገር ፓስተር ዘርሽ በቃ ኤኒ ታይም ተፈላጊ አገልግሎት ቢኖር የልጆች እና የወጣቶች አገልጋይ ፓስተር ነው በጣም የሚቸግረን እና ጉባኤ በጣም ጸልያለሁ በእግዚአብሔር ፊት ጾም ጸሎት ይዤ እባክህ ጌታ ሆይ እሏለሁ አለ እና ጌታ መጣ ለአንድ ምሽት ጸሎት ይለያለሁ ለምንድን ነው ልጅህን ለዚህ ጄነሬሽን ፓስተር አድርጋ ያላሳደክልኝ አለኝ ልጄ ከኔ ጆቶ አሁን አግብቷል አለ እና ሌላ ስቴት ነው የሚኖረው ዩኒቨርሲቲ ተማሪ ነው እኔ ፓስተር ነኝ ረጅም ዓመታት ማገለግል አስቤ አላቅም ጌታው ይፈልገው ነበር እንዴ አልኩት አለ እንዴ የማን ልጅ ይፈልጋለሁ ያን ማለት በቃ አንተ ለዚህ ጄነሬሽን ልጅህን ለዛ ፐርፐስ ካላሳደገው ከየት ነው የሚመጣው ከልጆቼ ከቤተ ክርስቲያን ቃሉን ሲማሩ ከኖሩ ኮኖ ምፈልገው ምጠብቀው አለኛና ይሄ ትሬንድ ፔንፉል ነው አው ደስ አይልም ሲውስዳል አንድ እንግሊዘኛ አንድ አማርኛ ጉራማይሌ ምናምን ግን ፔንፉል ለነገ ግን ትልቅ ስራ እየሰራን ለዚህ ሀገር ለዚህ ትውልድ ጥሩ ነገር ፕሪፔር ያደርጋል አይ ኮምፎርታችንን ብቻ ሳይሆን ነገንም የምናስብ ከሆነ ከዚህም በላይ ፔን ካለው አርገን ጓደኞቻቸውን በደንብ አድርገው የሚደርሱ ነገ የዚህን ሀገር ኔክስት ጄነሬሽን የሚዋጁ ሌሎቹንም ሁሉ ማለት ነው ነጩንም ጥቁሩንም የሚደርሱ እንዲሆኑ ያስፈልጋልና I want to appreciate this በጣም ነው ጥሩ ዊዝደም ሌላ ቦታ አላየውም እንደዚህ በጣም ጥሩ ነው ቀጥሉ ይሄን በማድረግ ቀጥሉ ልባችሁ ይበርታ እግዚአብሔር ይባርካችሁ አንድ እግዚአብሔርን ቃል ላንብብ ያለኝን ደቂቃ ቃለው እንዳትፈሩ ልክ በሰዓት ይጨርሳለሁ የዜና መጽሐፍ ምዕራፍ 16 ቁጥር 9 ላንብብ ሁለተኛ ዜና 16:9 ሁለተኛ ዜና 16:9 በአዲሱ መደበኛ ትርጉም በጌታ በኢየሱስ ስም አነባለሁ በፍጹም ልባቸው የሚታመኑበትን ለማበረታታት የእግዚአብሔር አይኖች በምድር ሁሉ ይመለከታሉ በፍጹም ልባቸው የሚታመኑበት የሚፈልጉት ለማበረታታት የእግዚአብሔር አይኖች በምድር ሁሉ ይመለከታሉ ጌታ አምላካችን ሆይ ይህ ማለዳ ያንተ ነው ይህ ያነበብነው ቅዱስ ቃልህ ነው በዚህ ማለዳ ያዘጋጀህልንን ቅዱስ ቃል ቆርሰን እንድሰጠን እንጸልያለን ልባችን በምክርህ እንዲጠግብ አቤቱ በመንገድህ እንዲሄድ ልባችን ወደ አንተ እንዲያዘነብል አንተን በመፈለግ እንድትባርከን በኢየሱስ ስም ጸልያለሁ አሜን የዜና መጽሐፍ ነው በዚህ ጉዞ የተሸክሜ የመጣሁት የዜና መጽሐፍ በጣም ግሩም መጽሐፍ ነው የነገስታት ታሪክ የበረቱና የወደቁ የነገስታት ታሪክ በቃ ዝም ብሎ ታሪክ የሚዘገብ የሚመስል ግን እግዚአብሔርን በፍጹም ልብ ስለመፈለግ እግዚአብሔርን በፍጹም ልብ ስለመሻት በጣም የሚያስተምር መጽሐፍ ነው ስለ ዜና መጽሐፍ ባክግራውንድ በመስጠት ጊዜ አልወስድም የዜና መጽሐፍ ግን በጣም ፍርስትሬት ላረገ የተጻፈ ነው የዜና መጽሐፍ ሃይማኖታዊ ስርዓቶችን ጠብቆ መቅደስ ለመስራት ሞክሮ ቅጥር ለመስራት ሞክሮ ያንን የታድሶ ህይወት ያላገኘ ፍርስትሬት ያረገ ይሄ ነገር ውሸት ነው እንዴ ከምርኮ ተመለስ መቅደስ ሰራ ግንብ ሰራ ይታል ያ በዳዊት ይመጣ የዳዊት መንግስት ጊዜ የነበረው ያ ጎልደን ታይም ያ የክብር ያ የታድሱ ያ የንጽህና ያ የኃይል ያ የመግዛት እስከ ግብጽ ድረስ የመንሰራፋት ያ ግሎሪፋይ የሆነ ህይወት ይታል እስራኤል እንደ ኔሽን ምታበራው ምትደምቀው ሚል ቁጭቱ ስላለ ሰው የዜና መዋል ምናልባትም
ከካህናት አንዱ ምናልባት ምዝራ ቁጭ ብሎ አንተ ትውልድ ታሪክ እስቲ ወደ ኋላ ሂድና እግዚአብሔርን በፍጹም ልባቸው የፈለጉ እግዚአብሔርን የተመኙ እስከ መጨረሻው አንድ ነገር በማድረግ የቆሙ አይደለም፣ አንድ ነገር አድርጎ መተው አይደለም፣ እስከ መጨረሻው እግዚአብሔርን የፈለጉ ሰዎች እንዴት እንደተባረኩ አታይም? እግዚአብሔርን ደግሞ ከመፈለግ የቀሩ ሰዎች ደግሞ እንዴት እንደከሰሩ አታይም? ታሪክ ልንገር ብሎ ኦልሞስት ከዘፍጥረት ጀምሮ ብሉይ ኪዳንን ጥቅልል አድርጎ የሚያስቀምጥ ነው የዜና መጽሐፍ። አንደኛና ሁለተኛ ዜና የሚባል የለም በአይሁድ ውስጥ። ዜና ነው በቃ መዋዕል ነው ያለው። አንደኛ ሁለተኛ የለም፣ ወጥ ነው። እና ከዘፍጥረት ጀምሮ ከአዳም ጀምሮ እስከ ፋርስ ንጉስ ከቂሮስ አዋጅ ድረስ ህዝቡ ከባቢሎን እስከሚመለስበት እስከ 539 ያለውን ጥቅል ታሪክ የሚያስቀምጥ እና በሙሉ ታሪኮቹ የሚያጠነጥኑት ዳራሽ በሚል የሂብሩ ወርድ ላይ ነው። መፈለግ፣ በጽናት መፈለግ፣ በፐርሲስተንት በመሆን መፈለግ፣ ኢንዱር በማድረግ መፈለግ፣ በሁሉ ጊዜ በሁሉ ሁኔታ አምላክ ብቻ፣ ጌታ ብቻ፣ ንጉስ ብቻ፣ ምንጬ እሱ፣ መርኪያዬ እሱ፣ ዜማዬ እሱ፣ ደስታዬ እሱ፣ ቢገለኝም እንኳን ብሎ እስከ መጨረሻው እሱ መፈለግ የሚል ትምህርት ነው የዜና መጽሐፍ የሚያስተምረው። ፈልጉት። የዜና መዋዕል ከግለሰብ እስከ ቤተሰብ፣ ከቤተሰብ እስከ ሀገር ድረስ ሀገር የሚታደስበት፣ ቤት የሚታደስበት፣ ትዳር ሪኒው የሚሆንበትን ዳራሽ የሚል የሂብሩ ወርድ ላይ ተንጠልጥሎ የተጻፈ መጽሐፍ ነው። በዚህ መሰረት የእያንዳንዱን ነገስታት ታሪክ ሲጽፍ እንደ ሳሙኤል ወይም እንደ ነገስት መጽሐፍ አይደለም የሚጽፈው። እግዚአብሔርን መፈለግ ምን ማለት እንደሆነ፣ እግዚአብሔርን መፈለግ መተው ምን ማለት እንደሆነ የሚያሳይ መጽሐፍ ነው። ስለዚህ ይሄንን ኮንሰርት ይዤ ነው የአንዱን ንጉስ ታሪክ እግዚአብሔርን ሲፈልግ ምን እንደሆነለት፣ እግዚአብሔርን ሳይፈልግ ሲቀር ደግሞ ምን ማለት እንደሆነ፣ እግዚአብሔርን አለመፈለግ በዜና የሆነ ነገር ቆሞ መጸለይ ፈልጌዋለሁ ብሎ ማለት አይደለም። ላይፍ ስታይል ነው ይላቸዋል። እግዚአብሔርን የሚፈልግ ያስታውቃል፣ ላይፍ ስታይሉ ያስታውቃል። እግዚአብሔርን የሚፈልግ ሰው አቲቲዩዱ ያስታውቃል፣ አካሄዱ ያስታውቃል፣ ተግባሩ ያስታውቃል፣ ሐሳቡ ያስታውቃል፣ እርምጃዎቹ ያስታውቃሉ። እግዚአብሔር ምርጫው የሚያደርግ ሰው፣ ለእግዚአብሔር ቅድሚያ የሚሰጥ የህይወት ዘይቤ መያዝ፣ ከእግዚአብሔር ውጪ ሌላ ነገር አልፈልግም የሚል የህይወት ዘይቤ እንጂ ሃይማኖታዊ ስርዓት መፈጸም እግዚአብሔርን መፈለግ አይደለም። ክርክሩ እሱ። ለዚህ ነው ኤርሚያስ ሲማረኩ እንዲህ ቆይ ምንድነው እዚህ መቅደስ ፊት መጣን አይደለም ወይ? እንሰዋልህ የለም ወይ? ይሄ መቅደስ ለእናንተ የወንበዴ ዋሻ ሆነላችሁ ይላቸዋል። ይቆማችሁ ምን እናድርግ እንዴ? መጣን አይደል? ይሄው መስዋዕት እየሰዋን አይደል? ምኑን ኢሳይያስ ትዝ ይላችኋል። ጾምን፣ ጸለይን፣ አወጅን፣ ልብስ ቀደድን፣ ለምን ነው ማሰማን? እኔ እንደዚህ አይነት ጾም ሰማለሁ እንዴ? መተስለ እግዚአብሔርን መፈለግ ቅርጻዊ የሆኑ ተግባራትን የሆኑ ሪቹዋልስን ማድረግ አይደለም። አየው ቆሞ በቃ ቸርች የመጣ እግዚአብሔርን የፈለገ፣ የጸለየ እግዚአብሔርን የፈለገ፣ የጾመ እግዚአብሔርን የፈለገ አልቲቲዩድ፣ የልብ አልቲቲዩድ ተግባር ያለው እግዚአብሔርን ለመፈለጋችን የሚታይ ነገር ያለው ማለት ነው ብሎ ነው የሚለው። ብዙ ነገሮችን ልነግራችሁ እችላለሁ። አንድ ነጥብ ሳላነሳ አላልፈው። የዜና መጽሐፍ የመጨረሻው መጽሐፍ ነው። ይሄን ማወቅ በጣም በጣም ይጠቅማል። ሰዎቹንና የጻፊውን ኢንቴንሽን ለማወቅ የመጨረሻው የአይሁድ መጽሐፍ ነው። ኤኒዌይስ ስለዚህ ዜና መጽሐፍ እናንተ ባክግራውንዱን በጣም ነው የምትወዱት። ታሪኮቹ ሁሉ ሚኒንግ ይሰጧቸዋል። አሁን አሳ ስለሚባል ንጉስ በዚህ ኮንቴክስት እንይ። አሳ ቅድም ያነበብኩላችሁ ቃል አሳ ተሳስቶ እግዚአብሔር እሱን የሚፈልጉትን ለማበረታታት አይኖቹ በምድር ሁሉ እንዲህ አይደል እንደሚያዩት እሱን የሚፈልገውን ሰው በርታ 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 ለማለት ለማበረታታት አይኖቹ በምድር ሁሉ ያያሉ የተባለ አሳ ሲጀምር እንዴት እንደነበረ 13 14 15 16 14 15 16 ሁለተኛ ዜና 14 15 16 ይሄ ነው ታሪኩ። 14 እና 15 በጣም እግዚአብሔርን ስትፈልጉ የምታገኙትን ነገር እግዚአብሔርን መፈለግ ምን ማለት እንደሆነ ይነግራችኋል። ምዕራፍ 16 እግዚአብሔርን አለመፈለግ ማለት ምን ማለት እንደሆነ ይነግራችኋል። በቃ እኔም እሱን አድርጌ ነው ጨርሰው። የዜና መጽሐፍ የአሳን ታሪክ ሲያነሳ በጣም በሚገርም ሁኔታ እግዚአብሔርን የመፈለግ ትርጉሞች ምዕራፍ 14 እና 15 ላይ ዝም ይላንሳ። ለምሳሌ እግዚአብሔርን መፈለግ ከሆነ የጣዖታት መንደር ወደ እግዚአብሔር ብቻ መዞር ነው ይላል። ምዕራፍ 14 መዞር ነው፣ ተርን ማድረግ ነው። ሌላ የሚመለክ ምናምን በሙሉ ትቶ ጣዖታትን ትቶ
ባዕድ አምልኮ ትቶ ወደ እግዚአብሔር መዞር ነው። ሙሉ አይንን፣ ሙሉ ፍላጎትን፣ ሙሉ ትኩረትን በእግዚአብሔር ላይ ማድረግ ነው ይላል ዜና 14 ከ2 ጀምሮ። አሳ በአምላኩ በእግዚአብሔር ፊት መልካምና ቅን የሆነውን ነገር አደረገ። ቁጥር 3 ባዕዳን መሰዊያዎችን፣ ማምለኪያ ኮረብቶችን አስወገደ፣ ማምለኪያ አምዶችን አፈረሰ፣ አሼር ለተባለችው ጣዖት አምልኮ የቆሙ እንጨቶችን፣ ቅርጽ ምስሎችን ቆራረጠ። የአባቶቻቸውን አምላክ እግዚአብሔርን እንዲፈልጉ ሕጉንና ትእዛዙን እንዲፈጽሙ ለይሁዳ አዘዘ። ፈልጉ ጌታ። ምን ማለት ነው መፈለግ ማለት? በዚህ ንጉሥ መሰረት ከየትኛውም የጣዖት ስራ፣ የትኛውም ዓለማዊ ነገር መመለስ ማለት፣ ዓለምን መተው ማለት። አንድ ሰው ሲወለድ 4 ነገሮች ይደረጋሉ ይላል አንድ መጽሐፍ። ሲወለድ አንዱ የመጀመሪያ የሚደረገው እትብት መቁረጥ ነው። ይሄም ከዓለም መለየት ነው። ዳግም ልደትም እንዲሁ ነው ይላል። ዳግም ልደትም መቁረጥ ይፈልጋል፣ መተው ይፈልጋል፣ መዞር ይፈልጋል። ወንጌል የተሰበከው ከእግዚአብሔር ከጣዖታት ወደ እግዚአብሔር እንድትዞሩ ነው የሰበክ ነው ይላል ሐዋርያት ሥራ። መዞር፣ ተርን ማድረግ፣ ንስሐ። የክርስትና የመጀመሪያው ትምህርት ምን የሚል ነው? ስለ ንስሐ አይደለም? የዕብራውያን መጽሐፍ ምዕራፍ 6 ንስሐ መመለስ። የእግዚአብሔር መንግስት የመጀመሪያ ስብከት ምንድን ነው? ንስሐ ግቡ። just turn። እግዚአብሔርን የሚፈልግ ልብ ምን አይነት ነው? ተርን የሚያረግ፣ ጀርባውን ለኃጢአት ጀርባውን ለዓለም የሚሰጥ፣ ከእግዚአብሔር ጋር የሚተባበር። እግዚአብሔርን መፈለግ ምንድን ነው? ከእግዚአብሔር ውጭ የሆነውን ነገር ትቶ እግዚአብሔር አሳሱን ያደረገው። ፈልጉ፣ የአባቶቻችሁን አምላክ እግዚአብሔርን ፈልጉ፣ ሕጉንና ትእዛዙን እንዲፈጽሙ አዘዘ። እግዚአብሔርን መፈለግ ይሄ ነው በአሳ ህይወት። ሁለተኛ መጨከን ነው እግዚአብሔርን መፈለግ። ቁጥር 16 ምዕራፍ 15 ቁጥር 16 ላይ እንዲሁም አሳ አያቱ አማካን ለአስጸያፊዋ የአሼራ ጣዖት አምድ ስላቆመች ከእቴጌነት ክብሯ ሻራት። ይሄ ነው እግዚአብሔርን መፈለግ። መጨከን ነው እግዚአብሔርን መፈለግ። አማትም ብትሆን እናትም ብትሆን አያትም ብትሆን ኖ ማለት ከኔ ይልቅ እንደሚል መጽሐፍ። እግዚአብሔርን መፈለግ ምንድነው መገለጫው? ዜና የሚነግራችሁ እግዚአብሔርን መፈለግ መገለጫው መጨከን ነው። በእናትም በአባትም በልጅም ኖ ከኔ ይልቅ እህቱን፣ ከኔ ይልቅ ወንድሙን፣ ከኔ ይልቅ ልጁን እንኳ ከኔ ይልቅ ራሱን እንኳ ስለሚል መጽሐፍ አያቱን ብትሆን ኢቴጌ መሆን አትችይም ማለት ነው። መጨከን ነው። መተው ዝም ብሎ አይደለም፣ ማለሳለስ አይደለም፣ አብሮ መኖር አይደለም፣ መቁረጥ ነው። በእግዚአብሔር ጸጋ ነገሩን ለመለየት መወሰን ነው እግዚአብሔርን መፈለግ። ዜና እንዲህ ነው የሚያስተምረው። እግዚአብሔርን መፈለግ ሪቹዋልስ መፈጸም አይደለም። እግዚአብሔርን መፈለግ ማለት የሆነ ነገር ለማድረግ መሞከር አይደለም። የሚቆረጥ ነገር ካለ መቁረጥ ነው። አይን እያለ ገሃነም ከምትገባ አይን የሌለ መንግስተ ሰማያት ብትገባ ነው የሚሻለኝ ነው የሚለው መጽሐፍ። አሜን በሉኝ። መተው፣ መቁረጥ። አያቴም ብትሆን ሚስቴም ብትሆን ልክ ካልሆነ ልክ አይደለም፣ ይሄ ዓለም ነው፣ ይሄ ክፋት ነው፣ ይሄ የኛ አይደለም፣ ይሄ ክርስትና አይደለም ብሎ ስለዚህ ካሳ ህይወት እግዚአብሔር መፈለግ ማለት ቆርጦ መጣል ነው። አሳም አምዱን ቆራርጦ በመሰባበር በሸለቆ ውስጥ አለ ይላል። ሻራት ይላል። እናቴን መሻር፣ እናቴን ከእቴጌነቷ መሻር በጣም ከባድ ውሳኔ። እግዚአብሔርን መፈለግ ይሄን ይጠይቃል። አያችሁ፣ ለዛ ህዝብ እግዚአብሔርን መፈለግ ቤተ መቅደስ መምጣት፣ መቅደስ መስራት፣ ከዛ ማጠን ምን አይደለም። ይሄ ብቻ አይደለም። ያ ዘመን ታስታውሳላችሁ፣ እዝራና ነህሚያ። እዝራ እኮ አዘንኩ ጺሜን ነጨው ይላል። ህዝቡ ታድሶ ይመጣል ብሎ አስቦ አሕዛብ አገባ። ነህሚያ ደግሞ ታስታውሳላችሁ፣ ነህሚያ ዕዳ በአራጣ የሚያበድሩ ነበሩ እስራኤላውያን። ጺማቸውን ነጨው ይላል። ነህሚያ ጺማቸውን ነጨውት ይላል። ጭራሽ መቅደስ ውስጥ ገቡ። እነ ሰንበላት አግብተው መቅደስ ውስጥ ገቡ። ጺማቸው። እዝራ ደግሞ ጺሜን ተቀምጬ አዘንኩ። እንዴት ታድሶ አይመጣም? አንግብግበትሉ ምንድን ይሁን ምንድን ነው የምንለውጠው? ታትስ ጭካኔ ይፈልጋል፣ ታድሶ እንዲህ ይፈልጋል እያላቸው ነው ዜና።
አያችሁ ለመሲሁ እያዘጋጃቸው ስለሆነ ፍጹም ለሆነው መንግስት እያዘጋጃቸው ስለሆነ ጌታ ኢየሱስ ለሚመጣበት ለዛ ለእውነተኛው የጭከና ህይወት እናቴን አላለም አባቴን ወንድሜን አላለም ሌዊ እኔን ያገለግላል እንዳለ ጌታ ኢየሱስን ለመከተል መሲሁን ለመከተል የሆነ ጭከና ያስፈልጋል በሙሉ ልብ መገዛትም ነው ለአሳ በአሳ ህይወት ውስጥ የምትመለከቱት እግዚአብሔርን መፈለግ ቁጥር 17 ላይ ምንም እንኳን ማምለኪያ ኮረብቶቹ ሙሉ ለሙሉ ከእስራኤል ባይወገዱ ሁሉን አስወግዶ አይዘልቅም አልተወገዱም የአሳ ልብ በዘመኑ ሁሉ ፈጽሞ ለእግዚአብሔር የተገዛ ነበር ይላል በዘመን ሁሉ የሚለውን ያዙልኝ የሆነ ቀን አይደለም መጣብኝ ደግሞ አይልም ይሄ ነው እስራኤል ታድሶ ትፈልጋለህ ፍርስሬት አድርጋል መሲሁን እየጠበቅክ ነው ታድሶ ነው የምትፈልገው ኮንቲኒቲ አለ ወይ በፍጹም ልብ በዘመን ሁሉ የመገዛት ቁርጠኛ ነው ወይ አገሩን ሁሉ ትቀይራል አልቀይርም እኔ ግን ይችላል እኔ ግን መገዛት ይችላል አገሩን ሁሉ ጣውቱን አስወግጄ ጭፈራ ቤት አዘግቼ እንትኑን አድርጌ እንደሱ የሚባል ታድሶ የለም ታድሶ ከኔ ነው የሚጀምረው አሜን በሉኝ እኔ ነኝ መጀመሪያ መስጠት እኔ ነኝ ምገዝ በዘመኑ ሁሉ ለእግዚአብሔር የተገዛ ልብ አልቲቲዩድ የተንበረከከ ለእግዚአብሔር ራሱን የሰጠ ባሳዮት ይሄን ነው የምትመለከቱት ሌላ በጣም በአሳ ህይወት የሚገርም ነገር አለ እግዚአብሔርን ለእግዚአብሔር ብቻ የሚሰጥ ለእግዚአብሔር ብቻ የሚያደርግ እርሱና አባቱ የቀደሱትን ብሩን ወርቁን ቁጥር 18 ነው ማነበው ምዕራፍ 15 ልዩ ልዩ ዕቃ ወደ እግዚአብሔር ቤተ መቅደስ አስገባ ለእግዚአብሔር የሚገባ ነው ይሄ ሰው አይጠጣበትም አምጡ አለ ከየሰፈሩ የመቅደስ ዕቃ በየመንደሩ ገብቷል ለምን ጊዜው የመሳፍንት ነው ጊዜው መቅደስ ፈርሶ የመቅደስ ዕቃ በየሰፈሩ በየቤቱ ነው ያለው ታሳውሳላችሁ በምርኮ ጊዜ ነገስታት ሁሉ እየጠጡበት የመቅደሱን ዕቃ ታሳውሳላችሁ ኖ የእግዚአብሔር ለእግዚአብሔር ነው አውጣ ከቤተ ለእግዚአብሔር የሚገባን ክብር ለእግዚአብሔር መስጠት ማለት ነው እግዚአብሔርን መፈለግ ማለት የእግዚአብሔርን ቀን የእግዚአብሔርን ገንዘብ የእግዚአብሔርን ጊዜ የእግዚአብሔር የሆነውን ነገር ለእግዚአብሔር መስጠት ነው የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ማድረግ ነው እግዚአብሔርን መፈለግ በምን ይታወቃል የእግዚአብሔርን ለእግዚአብሔር ክብር ለሰው ኖ ክብር ለእግዚአብሔር የእግዚአብሔር ነው እሱ ስግደት ለእግዚአብሔር ይሄው የእግዚአብሔር የሆነውን ለእግዚአብሔር የሚሰጥ ሰው ነው እግዚአብሔርን ፈለገ የሚለው በአሳ ህይወት ውስጥ የምትመለከቱት በእግዚአብሔር መተማመን ነው ሌላው አምስተኛው በአሳ ህይወት ውስጥ እግዚአብሔርን መፈለግ በእግዚአብሔር መተማመን ነው እግዚአብሔርን የሚፈልግ ሰው ምን አይነት ነው ስትሉ የአሳ ህይወት እግዚአብሔርን መተማመን ነው ይላችሁ በጣም የሚገርመኝ በዚያ ጊዜ አሳ ይላችሁ በዛ ጊዜ የሚለው ኢትዮጵያዊ ዚሪ መጣበት ይላል በኋላ ዘሰው ኢትዮጵያዊ ዚሪ 1 ሚሊዮን ሰራዊት ይዞበት መጣ ይላል እሱ ደግሞ ያዘጋጀው ሰራዊት 300,000 ነው ይላል 300,000 ሰራዊት ልክ እንዳዘጋጀ ኢትዮጵያዊ ዚሪ መጣ ይላል ቁጥር 10 ላይ መጣ ከበባት ይላል ይሁዳን ከበባት ይላልና አሳ እንደዚህ ይላል በዚያ ጊዜ አሳ ወደ አምላኩ ወደ እግዚአብሔር እንዲህ ብሎ ጮኸ እግዚአብሔር ሆይ ደካሞችን ከኃይለኞች የሚታደግ እንዳንተ ያለ ማንም የለም እስቲ በሉት ደካሞችን ከኃይለኞች የሚታደግ እንዳንተ ያለ የለም 300,000 ለ1 ሚሊዮን አዎ እታመነዋለሁ እግዚአብሔርን መፈለግ ምንድነው መታመን አቅም አይችልም ጉልበት አይችልም ገንዘብ አይችልም ንብረት አይችልም አዎ ግን እግዚአብሔር ይችላል ማህፀኗ ሞቷል የሱም ጉልበት ደክሟል ግን እግዚአብሔር ለሙታን ህይወትን ይሰጣል የሌለን እንዳለ አድርጎ ይጠራል እግዚአብሔር ከሞት ያስነሳል ሙት የሆነውን የሳራን ማህፀንና የሱን በእምነት ሳይደክም ተመለከተው ይላል እግዚአብሔር ይችላል እግዚአብሔር ማመን ከአቅም ከጉልበት ከእውቀት አይደለም መነሳት እግዚአብሔርን መፈለግ ምንድነው እግዚአብሔርን መፈለግ ዝም ብሎ ሳምንታዊ የሆኑ ፕሮግራሞችን ማድረግ ነው አይደለም በእያንዳንዱ የህይወት አቅጣጫ በእግዚአብሔር በሙሉ ልብ መታመን ነው እንደዚህ ያለ ይላል እግዚአብሔር ሆይ ደካሞችን ከኃይለኞች የሚታደግ እናንተ ያለ ማንም የለም አምላካችን እግዚአብሔር ሆይ በአንተ ታምነናልና ይህንንም ታላቅ ሰራዊት በስምህ እንገጥመዋለን እግዚአብሔር ሆይ በጣም ወደው ቃል አምላካችን አንተ ነህ ሰውን አያሸንፈ ሚሊዮን አይደለም 10 ሚሊዮን ቢመጣ
ልቤ አይፈራም። ዋላ ዳዊት ይዝላችኋል። ሰው አያሸንፍህም አንተ። ለምን እንደው የዓለም ህዝብ ጠቅላላ አይመጣም አንተ አትሸነፍም። በሰው የምትሸነፍ አይደለም። መታመን እግዚአብሔርን ትፈልጋላችሁ። እግዚአብሔርን ትፈልጋላችሁ። ታድሶ እግዚአብሔርን የሚፈልግ ሰው የሚያመጣው ሀገር የምድር የቸርች ታድሶ የሚመጣው እግዚአብሔርን መፈለግ እንዴት እችላለሁ? እግዚአብሔርን መፈለግ መታመን ነው። ሀገር ምድሩ ሌላ ሆኖ እግዚአብሔር ከናንተ ጋር ሆኖ ሀገር እንደሚቀይር ማመን። አሜን በሉኝ። በዳም ይሁላችሁ እመኑት እግዚአብሔርን። እግዚአብሔር አንተ ትንሹ አንተ ማትታወቀው አንቺ ትንሿ ማትታወቂው አቅም የሌለሽ ሲደመር እግዚአብሔር ዓለምን ያሸንፋል። ዓለምን የሚያሸንፈው እምነታችሁ ነው ይላል መጽሐፍ። ምን አይነት እምነት? እግዚአብሔር ይችላል። እግዚአብሔር ታላቅ ነው። ከኔ ጋር በሉት አምላካችን አንተ ነህ በሉ። እጃችሁን አንሱና በሉት አምላካችን አንተ ነህ። ሰውም አያሸንፍህም። የሰው ሲስተም አያሸንፈውም። የሰው ስርዓት አያሸንፈውም። እግዚአብሔር ትልቅ ነው፣ ሰው አያሸንፈውም። እግዚአብሔር አምላካችን ነው፣ ሰው አያሸንፈውም። ስለዚህ ምንም አይነት የተተበተበ ነገር አትፈሩም። ታድሶ ለማምጣት እግዚአብሔርን ፈልጉ። እንዴት? ታመኑት። ይህንንና ይህን የሚመስል ማለት ነው። በአሳ ህይወት እግዚአብሔርን መፈለግ ማለት እንደዛ ነው። እሺ ጥያቄ፣ እግዚአብሔር እንደዚህ አድርገው ለሚፈልጉት ምን ማበረታቻ አለው? ለምን ምን አለን? እግዚአብሔር የሚፈልጉትን እኮ ያበረታታ ዘንድ አይኖቹ በምድር ሁሉ ያያሉ አይደል ያለው። ምን አድርጎ ያበረታታል እግዚአብሔር? የአሳ ታሪክ የሚነግረን ላሳያችሁ እንዴት አድርጎ እግዚአብሔር የሚፈልጉትን ሰዎች እንደሚያበረታታ። ቁጥር 5 እና 6 ምን ይላል? ከእያንዳንዱም የይሁዳ ከተሞች የማምለኪያ ኮረብቶች የዕጣን መሰዊያዎችን አስወገደ፣ መንግስቱም በእርሱ አገዛዝ ዘመን ሰላም አገኘች ይላል። እንዴት ያበረታታል? እግዚአብሔር የሚፈልጉትን ሰላም ይሰጣል፣ ረፍት ይሰጣል። ረፍት እግዚአብሔር የሚፈልግ ሰው የሚያገኘው ነው። እግዚአብሔር ነው ምንጬ፣ እግዚአብሔር ነው ሰራዊቴ፣ ምን ሰራዊት ቢሰፍርብኝ አልፈራም የሚል ረፍት ውስጥ የምትኖረው። መጡብን ዙሪያውያን፣ አያችሁ፣ መጡብን ዙሪያውያን። እግዚአብሔር አይኑን ክፈት። ያኛው የተረጋጋ ነው። ያኛው የተረጋጋ ያረፈ ሰው ምን አይነት ሰው ነው? እግዚአብሔር ከሱ ጋር እንዳለ የሚያውቅ በሙሉ ልቡ እግዚአብሔርን የሚፈልግ ሰው የተረጋጋ ነው። የተንቀሸቀሸ አይደለም፣ የተዋከበ አይደለም። እንደ ገበያ እንዲሁ ቆሊያ ብትን ህዝብ የሆነ ሰው አይታችኋል? አንዱ ብቻውን ግር የሚል በቃ በግርግራም ሰው አይታችኋል? በቃ ቁሚ ረፍት የሌለው በቃ እላዩ ላይ 8-9 ሰው የምታዩበት ሰው ርፍ ያላለ ተዘሎ ያልተቀመጠ ያልተረጋጋ። አዩ ሊሞት መስቀል ከፊት ለፊት ሆኖ ተነስቶ እግር ማጠብ ይችላል። ምክንያቱም ወዴት እንደሚሄድ ያውቃል። ትረጋጋለህ። ማን አብሮህ እንዳለ ይህን ዓለም ለቆ የሚሄድበት ጊዜ እንደደረሰ አውቆ ይላል። እግዚአብሔር ሊያከብረው እንደሆነ አውቆ ማውቃወቅ ትረጋጋለህ። ከአንተ ጋር ያለው ማን እንደሆነ ካውቅ ትረጋጋለህ። በእኛ ያለው በዓለም ካለው ይበልጣል የሚል እምነት ካለ በጣም ረፍት፣ ሰላም። ስሙት ምድሪቱ ሰላም አገኘች ብቻ አይደለም የሚለው። ምድሪቱ ሰላም ስለሰፈነ በይሁዳ የተመሸጉ ከተሞችን ሰሩ። እግዚአብሔር ረፍት ስለሰጠው በዘመኑ የተዋጋው ማንም አልነበረም። አይ ውጊያ የሚበዛ የሚመስለን ደካማ ስንሆን ምናምን በቃ ሰይጣን በረታ ደከምኩ ማለት ነው። እግዚአብሔርን ከፈለግከው መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔርን የሚሹ ከጠላቶቻቸው ጋር እንኳን እግዚአብሔር በሰላም እንዲኖሩ ያደርጋቸዋል። ማለት አይዳፈሩም። ዳዊት በሚወጣበት የጦር ግንባር ፍልስጤማውያን መውጣት አይፈልጉም ነበር። እሱ ነገርን ሁሉ አስተውሎ ያደርግ ነበርና ይፈሩት ነበር ይላል። ስለዚህ ውጊያ የማይሆነው እግዚአብሔር ማስፈራቱ። እግዚአብሔርን የሚፈልግ ሰው ምን ያገኛል? ረፍት፣ ሰላም፣ ጸጥታ፣ ተዘሎ መቀመጥ። አሜን በሉ። በአሳ ዘመን ውጊያ አልነበረም፣ ረፍት ነበር። መጽሐፍ ቅዱስ ሲናገር ቁጥር 19 ላይ በጣም የሚገርም ቃል አለ። እስከ 35ኛው የአሳ ዘመን መንግስት ድረስ ምንም አይነት ጦርነት አልነበረም ይላል። ታስታውሳላችሁ? በሳሙኤል ዘመን ሳሙኤል በሕይወት በነበረበት ዘመን ሁሉ የእግዚአብሔር እጅ በፍልስጤም ላይ ከብዳ ነበርና አልቻሉም ይላል። ኢትዮጵያዊ ዚሪ እግዚአብሔር ተጭኗቸው ነበር፣ ሊያንሰራሩ አልቻሉም ይላል። አሳ ላይ ብድግ ማለት እስኪያቅተው እግዚአብሔር ይጫነዋል። አይ የእግዚአብሔር ሰላም። እግዚአብሔርን የሚፈልግ ሰው እግዚአብሔር ተዋጊዎችን የሚያደርግለት። እግዚአብሔርን በሚበሩት ዙሪያ መላእክት ይሰፍራሉ አይደለም የሚለው መጽሐፍ። እንዳትወድቅ ከድንጋይ ከእንቅፋት ይከልሉ ዘንድ መላእክቱን ስለ አንተ ምን ያደርጋል? እግዚአብሔርን መፈለግ
የእረፍት ህይወት ይሰጣል። እግዚአብሔርን ስትፈልጉት ታርፋላችሁ፣ ተዘላችሁ ትቀመጣላችሁ። በቃ ኑ ወደኔ እረፉ አይል መጽሐፍ። ወደ እግዚአብሔር የመጣ ያረፈ ሰው፣ በእግዚአብሔር የረካ እግዚአብሔር የሚፈልግ ሰው የእረፍት ህይወት የሚለማመድ ሰው ነው። ክብር ለእግዚአብሔር ይሁን። በሁሉ አቅጣጫ መከናወን እግዚአብሔርን በመፈለግ ውስጥ ነው ያለው መጽሐፍ ቅዱስ። አልተቀመጠም፣ አልቆመም፣ አልሄደም። ነገር ግን በሚሰራ ሁሉ ይከናወንለት ነበር። በቀንም በማታም ህጉን የሚያስብ በሚሰራ ሁሉ። አዎ እግዚአብሔርን የሚፈልግ ቃሉን የሚፈልግ በቀንና በሌሊት የእግዚአብሔርን ህግ የሚፈልግ ሰው በሁሉ አቅጣጫ ይከናወንለታል። ስለ አሳ እንደዚህ ይላል ቁጥር 7 ላይ ምዕራፍ 14 ቁጥር 7 እርሱም ለይሁዳ ህዝብ እንዲህ አላቸው፣ እነዚህን ከተሞች እንስራ፣ ማማ መዝጊያና መወርወሪያ ያላቸውን ቅጥሮች በዙሪያቸው እናብጅ። አምላካችንን እግዚአብሔርን ፈለግነው፣ ምድሪቱ አሁን የኛ ናት። ለምንድነው ምድሪቱ የኛ የሆነችው? ለምንድነው ጠላት ያልወሰዳት? ለምንድነው ያልተበዘበዝ ነው? እግዚአብሔር ምን ስላደረግ ነው? ስለፈለግ ነው አይልም መጽሐፍ? እግዚአብሔርን ስለፈለግ ነው ምድሪቱ አሁን የኛ ናት። እስቲ በሉት፣ እግዚአብሔርን ስለፈለግ ነው ጤንነት አሁን የኔ ነው። አዮ ክሌማርክ ምናምን የሚባለውን ጨዋታ ተውና እግዚአብሔርን ፈልጉት። እግዚአብሔርን የማይፈልግስ ሐጌም ይነግራቸው ለዚሁ ዜና ለተጻፈላቸው ሰዎች ሰራችሁ አይደላው? ቤታችሁ አስገባችሁ አይደላው? ምን ነው ታዲያ በኪሳችሁ የተቀደደ ነው? ደሞዛችሁ ምን ነው ጠፋ? ለበሳችሁ አይደላው? ለምን አልሞቃችሁም? አይ እግዚአብሔርን ስትፈልግ ኪስ ቀዳዳ አይሆንም። ያንተ ነው የሚሆነው፣ ገንዘቡ ያንተ ነው የሚሆነው። ብክንክን አይልም። እግዚአብሔርን መፈለግ፣ አሜን በሉኝ ባካችሁ። እግዚአብሔርን መፈለግ። አሁን ምድሪቱ የኛ ናት ይላል። አሁን ምድሪቱ የኛ ናት፣ እኛ ፈለግነው። ላምብቦ ቆይ እነዚህን ከተሞች እንስራ፣ ማማ መዝጊያም መወርወሪያም 14:7 ላይ ነኝ እናብጅ። አምላካችንን እግዚአብሔርን ስለፈለግነው ምድሪቱ አሁን የኛ ናት፣ እኛ ፈለግነው፣ እርሱም በሁሉ አቅጣጫ ረፍት ሰጠን። እነርሱም ሰሩ፣ ተከናወነላቸው። አጠገባችሁ ላለው ሰው ንገሩት፣ እግዚአብሔር በሁሉ የሚያከናውን ስትፈልገው ብቻ ነው። yes እግዚአብሔርን መፈለግ፣ በሁሉ አቅጣጫ የሆነ ረፍት እግዚአብሔርን በመፈለግ። እግዚአብሔርን በመፈለግ እግዚአብሔርን መፈለግ እንዴት ነው? ከላይ ነግሬያለሁ። ምን ታገኛለህ? በሁሉ ነገር ረፍት፣ በሁሉ ነገር መከናወን። ሌላስ? ጠንካራ ሰራዊት ገነባለት እግዚአብሔር። የሚገርም ምሽግ ሰራለት እግዚአብሔር። ሰራዊት ተሰራ 300,000 ቁጥር 8 ላይ 14:8 አሳም ታላላቅ ጋሻ ጦር የያዙ 300,000 የይሁዳ ሰዎች እንዲሁም ጋሻና ቀስት የያዙ 280,000 የቢንያም ሰዎች ነበሩት። እነዚህ ሁሉ ብርቱ ተዋጊዎች ነበሩ ይላል። በቃ አስተማማኝ ቅጥር ሆነው እግዚአብሔር ተዋጊዎች ሰጠው። እግዚአብሔር የሚከለክሉ ሰጠው። እግዚአብሔር የጦር ሰራዊቱን ገነባለት እግዚአብሔር። ሳውል በነበረ ጊዜ በሳውል ዘመን እግዚአብሔርን አልፈለግነውምና የሚል ቃል አለ። ከሳውል ጋር የነበረውን ሰራዊት አይታችሁታል። ከመፍራታቸው የተነሳ አንዳንዶቹ ከጠላት ጋር ሄደው ተደመሩ ይላል። ከሳውል ጋር ሆነው አየ ጦር የሚገነባው እግዚአብሔርን ስትፈልገው ነው። ዳዊት ትዝ ይላችኋል። ጲግላ የምትባል ከተማ ላይ ከተማ ፈርሶ ሴቶች ህፃናት ተወስደውበት አብረውት የነበሩ 600 ሰዎች ድንጋይ አንስተው ሊወግሩት ሲሉ ዳዊትም በአምላኩ በእግዚአብሔር ልቡን አበረታ ይልና ኡሪምና ቱሚም አምጡ እግዚአብሔርን ልፈልገው አለ። ከዛ በኋላ ሂድ አሁን ትወርሳለህ አሉት። እነዛ ድንጋይ ያነሱ ሰዎች ድንጋያቸውን አስቀምጠው ፊሊስጤም አብረው ሊዋጉ እነዛ ሊወጉት የነበሩት እኮ ናቸው። አዩ እግዚአብሔርን ስትፈልግ ያንን ያነሱትን ድንጋይ አንተ ላይ ያሳርፉም፣ ጠላት ላይ ያሳርፋል። ጦር የሚገነባል እግዚአብሔር፣ የጸሎት ቡድን የሚገነባል፣ ኳየር የሚገነባል። እግዚአብሔርን የምትፈልግ ማህበር በሁሉ አቅጣጫ እየተደራጀች ትመጣለች። ተጠናክረች፣ ተደራጀች። እግዚአብሔርን የምትፈልግ እግዚአብሔርን ለታድሶ የምትፈልግ ቸርች እግዚአብሔር ያደራጃታል። ሰራዊቷን ይገነባዋል እግዚአብሔር። ወጣቶቿ፣ ልጆቿ ሁሉ የተገነቡ ይሆናሉ። ለምን? እግዚአብሔርን ነው የምትፈልገው። አሜን አጥሉኝ። እና ጠንካራ ሰራዊት ተገነባ። በርካታ ድሎችንም አገኘ። ሰራዊት ተገንብቶ ድል ባይኖር ምን ይሁን? እግዚአብሔርን የሚፈልግ ሰው የድል ህይወት ይኖራል። እመኑ። እግዚአብሔርን መፈለግ፣ እግዚአብሔርን መፈለግ አሁን እንዳልኳችሁ የሆነ ሃይማኖታዊ ስርዓት ማድረግ አይደለም። በሁሉ ነገር እግዚአብሔርን ብቻ መታመን ማለት ነው። በርካታ ድሎችን አገኘ። ምዕራፍ 14 ቁጥር 12 እና 15 በቃ ኢትዮጵያዊ ዝሪ እናንብቦ ባካችሁ። ዳንኤል ምልክት ስጠኝ እሺ።
እግዚአብሔርም ኢትዮጵያውያንን በአሳ ፊት በይሁዳ ፊት መታቸው። ማመታቸው? እግዚአብሔር መታቸው። ኢትዮጵያውያን ሸሹ። ሸሽተናና ቀም ነው የምትሉት? ሸሹ። አሳና ሰራዊቱም እስከ ጌሬራ ድረስ አሳደዷቸው። እጅግም ብዙ ቁጥር ያላቸው ኢትዮጵያውያን ስለወደቁ ሊያንሰራሩ አልቻሉ። ማን ተዋጊ ስለሆነ? ድሉ ድሉ የአምላካችን ነው፣ ድሉ የጌታችን ነው። ድሉ ምትለው እግዚአብሔርን እስከፈለከው። አለበለዚያ ጡንቻዬ ነው፣ ገንዘቤ ነው፣ ንግግሬ ነው፣ ዲፕሎማት ስለሆንኩ ነው፣ የሰው ኮሚኒኬሽን ስላለኝ ነው ብራውታ እግዚአብሔርን ፈልገዋለሁ። አሜን አትሉኝ? አልቻሉም። በእግዚአብሔር ሰራዊት ፊት ተደመሰሱ ይላል። የአሳ ነው ሰራዊቱ የእግዚአብሔር ነው ትላለህ አንተ ደግሞ አይደል? የማን ነው ሰራዊቱ? የአሳ አይደል? አይደለም። እግዚአብሔርን ከፈለከው ሰራዊቱ የእግዚአብሔር ይሆናል። መጽሐፍ ቅዱስ እንደዚህ ይላል፣ ወደ ዳዊትም የሚመጡት ሰዎች እንደ እግዚአብሔር ሰራዊት እስኪሆኑ ድረስ ቁጥራቸው ይጨምር ነበር ይላል። የእግዚአብሔር ሰራዊት ይሆናል። ያንተ ሰራዊት ሳይሆን፣ ያንተ ጸሎት ቡድን፣ ያንተ ዲያቆን፣ ያንተ ምናምን ሳይሆን እግዚአብሔር አብሯቸው የሚሰራ የኢዮሳፍጥ መዘምራን ሰራዊት ሆኑ። በቃ ያዜሙ። እግዚአብሔር ይቀይራል። አሜን በሉ። እናም ዙሪያ ባሉ ከተሞች ሁሉ ላይ ታላቅ ድንጋጤ ከእግዚአብሔር ዘንድ ስለወደቀባቸው ከተሞቻቸውን ሁሉ አጠፏቸው። እጅግ ብዙ ምርኮም ስለነበረ በዘበዟቸው። እንዲሁም በእረኞች ሰፈር ላይ አደጋ ጥለው እጅግ ብዙ በጎች፣ ፍየሎች፣ ግመሎች ማረኩ። ወደ ኢየሩሳሌም ተመለሱ ይላል። በብዙ ምርኮ ነና ለምትለው ነው። አዩ እግዚአብሔር የበረከት እግዚአብሔር የድል የምስጋና ህይወት የሚሰጥ እግዚአብሔርን ከፈለከው ብቻ ነው። ድምፁ ማበረታቻ ይሆናል። ዝም አይልም። እግዚአብሔር ከፈለከው እግዚአብሔር እንዴት ያበረታታል? በድምፁ ልጄ ይላል፣ ህዝቤ ይላል እግዚአብሔር። ደስ አይልም? እግዚአብሔር እንደዛ ሲል ህዝቤ ይወረኛል። ህዝቤ አሁን አይልም እንደዛ? ነጭ ለብሽ ቀይ ለብሽ ብቻ ነው እንደሚለው ህዝቤ። በፊት እንደዛ ነበር አይደል? ጉባኤያችን ውስጥ ህዝቤ ይላል እግዚአብሔር። ድምጽ ይሰጣል እግዚአብሔር ለጉባኤው። በግል ህይወታችን እግዚአብሔር ይናገራል። አዩ እግዚአብሔር ይሄ በረከት እኮ ነው። የአስተማሪ ድምጽ ካንተ አይሰወርም ይላል። ግራ የተጋባቱ ነው። ነብይ ይመጣል። አበረታታቸው። ነብዩ መጣና እንደዚህ ይላል ዜና 15 ከ1 እስከ 8 ድረስ የእግዚአብሔር መንፈስ በኦዲያ ልጅ በአዛሪያስ ላይ መጣ። እርሱ አሳ ሊገናኘው መጣ። እንዲህም አለው፣ አሳ አንተም ይሁዳና ቢንያም ሁሉ ሆይ አድምጡኝ። እናንተ እግዚአብሔር ጋር ስትሆኑ እርሱ ከእናንተ ጋር ይሆናል። ብትፈልጉት ይገኝላችኋል፣ ብትተዉት ይተዋችኋል። እስራኤል ያለ እውነተኛ አምላክ፣ ያለ አስተማሪና ያለ ካህን፣ ያለ ሕግም ብዙ ዘመን አሳልፏል። አሁንስ አይደለም እንደሱ። አሁን ሕግ አለው፣ አምላክ አለው፣ አስተማሪ አለው፣ ካህን አለው። ከየት መጣ? እግዚአብሔርን ስለፈለጋችሁት አሳልፈዋል። በመከራቸው ጊዜ፣ በዛ ጊዜ እግዚአብሔርን አምላክ ባልሆናቸው፣ አስተማሪ በሌላቸው፣ ካህን በሌላቸው በዛ ዘመን እግዚአብሔርን ባልፈለጉበት ዘመን ቁጥር 4 በመከራቸው ጊዜ ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው ፈለጉት፣ እርሱ ተገኘላቸው። በዚያ ዘመን እግዚአብሔርን በተዉበት ዘመን በምድር ነዋሪዎች ዘንድ ታላቅ ዕውቀት ስለነበረ በሰላም ወጥቶ መግባት አስተማማኝ አልነበረ። አይ እግዚአብሔርን ስትተው ሁሉ ነገር ጭንቅ ነው። ጥላህን ትፈራለህ፣ ጎረቤትን ትፈራለህ፣ ፓስተርን ትፈራለህ፣ ሽማግሌ ትፈራለህ፣ ቸርች ትፈራለህ። ጣንቀን የምታየው ምንድነው ደግሞ እነዚህ እነማን ናቸው? በቃ ፍርሃት ነው። ሁሉ ነገር ያስፈራል። እየተጠጋ ሰው ሁሉ ትፈራዋለህ። በቃ ሰላም የለም። በሰላም ወጥቶ መግባት አይቻልም። ለምን? እግዚአብሔርን የሚፈልግ የለም። እግዚአብሔርን በምትፈልግበት ጊዜ ወንድም ነው። አሜን ትሉኛላችሁ? በቃ እግዚአብሔር ነው የሚዋጋልህ። አንተ ተጠንቅቃት ዘልቀው። በቃ እግዚአብሔር በመንፈስ ቅዱስ ኃይል በመሐል ያለውን አናንያን ሰጲራን እያወጣ ኖ ይሄ ማህበር ውስጥ አይሆንም እያለ ራሱ ነው የሚዋጋው። ለማህበሩ ውጊያ የሚከፍተው እግዚአብሔር ነው እንጂ አንተ ተጠንቅቀ አይንና አጥበህ እንደ ቻይና እንደዚህ ብለህ መርማሪ ፖሊሶን አትዘልቀውም። ማህበሩን አታጠራም። እግዚአብሔር ሲመጣ ግን እስቲ አሜን በሉኝ በደምብ። እግዚአብሔርን ስትፈልገው ግን እሱ መንፈስ ቅዱስን ይልካል። ማን ነው በመካከላችሁ ያለው? ምንድነው ይሄ? ተው እንጂ ረፉ። ለምን ታበያችሁ? እንደዚህ አይነት እርሾ እኮ ሊጡን ሁሉ ያቦካል። ረፍ በሉት፣ አቁም በሉት፣ ታግዱት ብላው ይላል። መንፈስ ቅዱስ ያወራል። ጩና አሜን በሉኝ ባካችሁ። እግዚአብሔርን መፈለግ አበረታታቸው። በመከራቸው ጊዜ
በዚያ ጊዜ እግዚአብሔርን ተመልሰው ፈለጉት፣ እርሱ ተገኘላቸው። በዚያ ዘመን በምድር ነዋሪዎች ሁሉ ዘንድ ታላቅ ሁከት ስለነበረ በሰላም ወጥቶ መግባት አስተማማኝ አልነበረም። ቁጥር 6 እግዚአብሔር በተለያየ መከራ ያስጨንቃቸው ስለነበረ አንዱ መንግስት በሌላው መንግስት፣ አንዱም ከተማ በሌላው ከተማ ይደመሰስ ነበር። ጦርነት ነው፣ ማሸነፍ ነው፣ መክፈል ነው፣ መውሰድ ነው፣ መንጠቅ ነው፣ አምጣ ነው፣ ህዝቤን ነው፣ በጌን ነው፣ ነፍሴን ወሰድክ ነው፣ ብጥብጥ ነው፣ ቡጥቡጥ ነው። በቃ ልክ ምን ሰላም የለም። አብያተ ክርስቲያናት ማለት ሰላም አይኖር፣ ቤተሰብ ማለት ሰላም አይኖር። እግዚአብሔርን የምትፈልግ ሲሆን ግን ትተወዋለህ፣ ትለቀዋለህ። አጥር አይኖርም፣ ትይዘዋለህ፣ ታመጣዋለህ፣ ትሰጣለህ። አየሁ ይደማሰሱ ነበር። እናንተ ግን ይላል ቁጥር 7 ላይ የድካማችሁን ዋጋ ስለምታገኙ በርቱ። ምንድነው ድካማችሁ? እግዚአብሔርን መፈለግ። የደከምክ ነው እግዚአብሔርን በመፈለግ አይደለም፣ የድካምን ዋጋ ታገኛለህ። አሜን በሉኝ በደም። እናንተ ግን የድካማችሁን ዋጋ ስለምታገኙ በርቱ፣ እጃችሁ አይላላ። አሳም ይህን ቃል የነቢዩን የኡሪያን ልጅ የአዛርያስን ትንቢት በሰማ ጊዜ በረታ። ድምፅ መጣ፣ በረታ ይላል። አዩ የእግዚአብሔር ምክር በቃል በነቢያት በምክር ውስጥ ይገባል። እግዚአብሔር ያበረታታል። አይዞ ያስኮ መንገድ ልክ ነው። እግዚአብሔርን በመፈለግ ጽና፣ ቀጥል። እግዚአብሔርን መፈለግ ያዋጣል። ድምፅ ይመጣል፣ እግዚአብሔር ያበረታታል በድምፁ በኩል። አሜን በሉኝ። ከመላው ይሁዳና ከቢንያም ምድር በኤፍሬም ኮረብቶች ላይ ከያዛቸው ከተሞች አጸያፊ ጣዖቶችን አስወገደ፣ በረታ። አሁን የቀሩትን ደግሞ ማስወገድ ጀመረ። ከእግዚአብሔር መቅደስ ሰበሰበ፣ በእግዚአብሔር መቅደስ ፊት ሰበሰበ። ፊት ለፊትም የነበረውን የእግዚአብሔርን መሰዊያ አደሰ። አሁን መሰዊያው ደግሞ ታደሰ። ድምፅ ሲመጣ ትበርቱ የለ። ጌታ ሲናገር እንዴት ነው የሚሰማችሁ? እንደሱ አይነት መነሳሳት ውስጣችሁ ይኖራል። ሌላ ምን ያደርጋል? ከራስ ወገን ውጪ እንኳን ተጽዕኖ የማድረግ አቅም ይሰጣል እግዚአብሔር። ይሁዳ ኢየሩሳሌም ያለው እስራኤል ተከፍላለች። እስራኤል ጣዖት አምላኪ ነች። ታስታውሳላችሁ? እስራኤል ሙሉ ለሙሉ ጣዖት እያመለኩ ነው። ወደ ኢየሩሳሌም አይመጡም። ተከፍሏል ለሁለት። እንደዚህ ይላል። እስራኤላውያን ይሄ ነገር አሉና መጡ ይላል። ኖ እኛ ከዚህ ከይሁዳ ጋር እንሆን ይሻላል አሉ። አንዳንዶች ከእስራኤል ዘንድ ተጎትተው መጡ። ይሄ ህይወት ሳባቸው። በድን ባለበት አሞራ ይሰበሰባል። አሜን በሉኝ። ይህቺ ትንሽ ማህበር እግዚአብሔርን በመፈለግ ትቀጥል። እግዚአብሔር መቀመጫ እንዳይኖራችሁ ያደርጋል። ቦታችሁ እንዲጠባችሁ ያደርጋል። እግዚአብሔር ያሰፋችኋል። እግዚአብሔርን በመፍራት እግዚአብሔርን በመፈለግ ቀጥሉ፣ በርቱ። ለምን? ተጽዕኗችሁ እየጨመረ ተጽዕኗችሁ እየሰፋ ይመጣል። ላንብብላችሁ ምዕራፍ 15 ቁጥር 9 ጀምሮ አምላኩ እግዚአብሔር ከእርሱ ጋር መሆኑን ባዩ ጊዜ፣ እስቲ አሜን በሉኝ። አምላኩ እግዚአብሔር ከእርሱ ጋር መሆኑን ባዩ ጊዜ ከእስራኤል ብዙ ሰዎች እርሱን ተጠግተው ነበር ይላል። እርሱም በይሁዳና በቢንያም እንዲሁም ከኤፍሬም ከምናሴ ከስምዖን መጥተው ከእርሱ ጋር የተቀመጡትን ሰበሰባቸው። ዝም ብሎ አይቀላቅልም። ኑ እስቲ አንዴ አሁን ተጽዕኖ አለን። በቃ በእናንተ ማህበር በጣም 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 እግዚአብሔርን በመፈለጋችሁ ተማርከናል ያላችሁ አንዴ ሰብሰብ በሉ። ቆይ ከመቀላቀላችሁ በፊት እሺ። ቁጥር 10 እርሱም በአሳ ዘመነ መንግስት በ15ኛው ዓመት በ3ኛው ወር በኢየሩሳሌም ተሰበሰቡ ይላል። በዚያ ጊዜ በምርኮ ካመጡት ውስጥ 700 በሬ 70,000 በግ ፍየል ለእግዚአብሔር ሰው። እሺ ምልክት ነው ሰው ለእግዚአብሔር። እሺ የአባቶቻቸውን አምላክ እግዚአብሔርን በፍጹም ልባቸው በፍጹም ነፍሳቸው ይሹት ዘንድ ኪዳን አደረጉ። አዩ ካንተ ጋር የሚመጣ እኔ እግዚአብሔርን ፈልጌ ነው የመጣሁት ይላል። እኔ ኳይራ አቋቋማችሁ ግን በስማም እዚህ ቸርች ብሎ አይቀላቀልም ሰው። ስመጣ እግዚአብሔርን መፈለግ ነው ውስጤ። እናንተም ጌታን ነው ስትፈልጉ። አዩ ይሄ ነው ምልክቱ። እግዚአብሔርን ለመሻት እግዚአብሔርን ለመፈለግ ኪዳን ገቡ። ሰውለት ለጌታ በቃ። እኛውን እስራኤላውያን አይደለም፣ ከይሁዳ ነን፣ ኢየሩሳሌም ጋር ነን። መቅደሱን ነው የምናመልከው። እዛ አካባቢ ያስቀመጠውን ጣዖት አናመልክም። ትተን የመጣ ነው እና ሰዋለሁ። ይኸው ያለኝን በግ ይኸው ሰዋለሁ። እግዚአብሔርን ብቻ ነው የምሻው። የአባቶቻቸውን አምላክ እግዚአብሔርን በፍጹም ልባቸው በፍጹም ነፍሳቸው ይሹት ዘንድ ቃል ኪዳን አደረጉ። የእስራኤል አምላክ እግዚአብሔር የማይፈልግ ሁሉ ትንሽም ይሁን ትልቅ የማይፈልግ ትንሽም ይሁን ትልቅ እግዚአብሔርን የማይፈልግ ትንሽም ይሁን ትልቅ ወንድም ይሁን ሴት እንዲገደል ትእዛዝ አወጡ ይላል። ከመጣነው ውስጥ እግዚአብሔርን የማይፈልግ እንደናንተ የማይሆን ካለ ይገደላሉ። አይገርምም? ሰዎች ኃጢአተኞች መጥተው እግዚአብሔርን ለመፈለግ አወላልቀው ማህበሩን ሲቀላቀሉ
ንስሐ ገብተው ሲቀላቀሉ ኮተታቸውን አውልቀው ሲቀላቀሉ ካሁን በኋላ እግዚአብሔር ነው የምንፈልገው ልጆቻችን ሚስቶቻችን እኛ ሁላችን አስገራሚ ኪዳን አደረጉ ይላል። ይህንንም ይላል በታላቅ ድምፅ በእልልታ በእንቢልታ በመለከት ድምፅ ለእግዚአብሔር ማሉ ይላል። እንፈልጋለን። እነሱን አይተን ነው ጌታ በእነሱ ተጽዕኖ ስር ወድቀን ነው። እግዚአብሔርን መፈለግ ምን ያደርጋል? ሌላ እግዚአብሔርን የሚፈልግ ጓደኛ ያመጣል። እግዚአብሔርን መፈለግ ምን ያደርጋል? እግዚአብሔርን የሚወድ እግዚአብሔርን የሚከተል ጄኔሬሽን ይከተላል። ተጽዕኖ እግዚአብሔርን በመፈለግ ይሆናል። ሌሎችም እግዚአብሔርን በመፈለግ ተጽዕኖ ውስጥ ትገባለህ። ከእህትሽ ጋር አትሟገች፣ ከእናትህ ጋር መከራ ውስጥ አትግባ። እግዚአብሔርን ፈልገው። ያንተን አምላክ ልፈልገው ይላል ሰው። አሜን በሉኝ በደም። ከዛ በኋላ በታላቅ ድምፅ በእልልታ በእንቢልታ በመለከት ለእግዚአብሔር ማሉ፣ በፍጹም ልባቸው ስለማሉ የይሁዳ ሕዝብ በመሐላው ደስ ተሰኘ። ይሁዳ በቃ አሁን ተቀላቀሉ ተባለ። ይሁዳ ደስ አለው። ምለዋል፣ ልል ብለዋል። እግዚአብሔርን ነው የሚፈልጉት። ሌላ ነገር ፈልገው አልመጡም። በሉ 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 ደስ ተሰኙ። እግዚአብሔርን ከልብ ፈለጉት። አያችሁ መፈለግ የሚለው ቃል በተደጋጋሚ ነው ያለው። እግዚአብሔርን ከልብ ፈለጉት እርሱም ተገኘላቸው ይላል። እስቲ በሉት እግዚአብሔርን ከልብ ፈለጉት እርሱም ተገኘላቸው። ስለዚህ እግዚአብሔር በሁሉ አቅጣጫ እረፍት ሰጣቸው። አንተ ጋር የነበረው እረፍት ይጋባል። ቀንተው የመጡበት ያ እረፍት ያ ደስታ ያ በእግዚአብሔር ብቻ መርካት መደሰት በእግዚአብሔር ብቻ የኔ አምላክ ምንጬ ጌጤ ክብሬ የምትለው ያ አምላክ ሌሎች ላይ ይጋባል። አዩ በልብስ በበር በእውቀት ስትመካካየ ሰው እንምጣና እኛም እንዳንተ ያን ብር እናግኝ ነው የሚልህ። በእግዚአብሔር ነው ምራካው ካልክ፣ በእግዚአብሔር ነው መደሰተው ካልክ፣ የሚመጡትም በእግዚአብሔር መደሰት ይጀምራሉ። አሜን በሉኝ። አንድ ነጥብ ተናግሬ ጨርሳለሁ። እሺ እግዚአብሔርን መፈለግ ይሄ ከሆነ እግዚአብሔርን በመፈለግ የሚገኝ ውጤት ይሄ ከሆነ እግዚአብሔርን የመፈለግ ተቃራኒው ምንድነው? በአሳ ህይወት እግዚአብሔርን የመፈለግ ተቃራኒ እግዚአብሔርን መፈለግ ወደዚህ ከሆነ ወደዚህ መሄድ አሳ ጀመረ ወይ? አይገርማችሁ? አሳ ተሳሳተ። አሁን አይመስልም አይደል? ተሳሳተ። ማይሳሳት ንጉስ አለ ነው የዜና መልእክት። ንጉሶቻችሁ ሁሉ ፈልገው ይወድቃሉ። አንድ ንጉስ ግን አለ። አሳ እግዚአብሔርን ሲፈልግ ህዝቡ ሁሉ ተባረከ አይደል? ለዘላለም እግዚአብሔርን የሚያስደስት የእግዚአብሔርን ልብ የሚያረግ መሲህ ይመጣል። እሱን ጠብቁት። ንጉሶቻችሁ በሙሉ መልካም አድርገው ጀምረው ኢዮሳፍጥ በሉት አሳ በሉት ምናሴ በሉት ሁሉ ጥሩ ያደርጋሉ፣ ይወድቃሉ። አንድ መስፍን ይነሳል። መሲሁን ጠብቁት። እሱ የመጣ ቀን እኛ ደግሞ እሱን አግኝተነዋል። አሜን። ሊቀ ካህናችን የሚወድቅ አይደለም፣ ንጉሳችን የሚወድቅ አይደለም። በነገር ሁሉ የተፈተነ ኃጢአት ያላገኘው ድንቅ ነው። ስለዚህ ህይወታችን ሊታደስ ይችላል። እግዚአብሔርን በመፈለግ ብሩክ ህይወት መኖር እንችላለን። ጫዋቹ አሜን በሉ። አሳ ወደቀ፣ አይገርምም? ወደቀ። እግዚአብሔርን የመፈለግ ተቃራኒ ምንድነው? በአሳ ህይወት የሞኝ ስራ ሰራ ይሏል ነብዩ። ይመጣል የሞኝ ስራ ሰራ። የረዳህን እግዚአብሔርን ትተህ ሊረዱ የማይችሉ ጣዖታትን አመለክ። ላምበው። በዚያ ጊዜ አሳ ባለራእዩ አናኒ ወደ ይሁዳ ወደ አሳ መጥቶ እንዲህ አለው፣ በአምላክ በእግዚአብሔር ሳይሆን በሶሪያ ንጉስ ስለታመንክ የሶሪያ ንጉስ ሰራዊት ከእጅ ወጥቷል። ምንድነው የሆነው መሰላችሁ? ምዕራፍ 16 ላይ መጣና የእስራኤል ንጉስ ብዙ ህዝብ ወደ ይሁዳ እየመጣ ስለሆነ መጣና ከበበው። ከዛ በኋላ ከመቅደስ ውስጥ ብር ወርቅ ምናምን አወጣና ለሶሪያ ንጉስ ላከና በቃ ባክህን ከእስራኤል ንጉስ ጋር ያለህን ኪዳን አፍርስና ከኋላ በኩል ውጋው፣ እዚህ የከበበኝን እንዲተው አለ። ከዛ በኋላ እንዳስበው ያም የሶሪያ ንጉስ አጋግ በእሺ ብሎ እስራኤልን በዛ በኩል ሲወጋ እስራኤል ሙሉ ለሙሉ ከበባውን ለቆ ሄደ። ነብዩ ወዲያው ነው መጣ። የሞኝ ስራ ሰራ። ኢትዮጵያዊ ዚሪ 1 ሚሊዮን ህዝብ ይዞብ ሲመጣ ከማን ጋር ሆነ ነው ያሸነፍከው? አሁን በዚህ ብልሃት ልታሸንፍ ነው አለ። አዩ ስለዚህ ነገስታቶቻችሁ በቋሚነት እግዚአብሔርን መፈለግ አልቻሉ። አዩ ስለዚህ አለው በቃ የንጉስ ሶሪያ ሰራዊቱ ከእጅ ወጣ። አሁን እስራኤል አይደለም ከእጅ ወጣው፣ ራሱ ሶሪያ ከእጅ ወጣ። እና ኢትዮጵያውያንና ሊቢያውያን ብዙ ቁጥር ካላቸው ሰረገሎችና ፈረሶች ጋር ኃያል ሰራዊት አልነበሩምን? ይሁን እንጂ በእግዚአብሔር ስለታመንክ በእጅ አሳልፎ ሰጠ። በፍጹም ልባቸው የሚታመኑበትን ለማበረታታት የእግዚአብሔር አይኖች በምድር ሁሉ ይመለከታሉና የሞኝ ስራ ሰራ። ከእንግዲህ ጦርነት አይለይም። ቁልቁለቱ ጀመረ። አዩ ከእግዚአብሔር አይኑን አነሳ። ሌላ መፍትሄ እግዚአብሔርን መፈለግ ምን ማለት ነው? ብትሞትም እንኳን እሱ ላይ አይንህም ማድረግ ማለት ነው። አለመንቀል ማለት ነው።
ሌላ ተስፋ ለመያዝ ማለት ነው። ሌላ ምንጭ፣ ሌላ ሰራዊት፣ ሌላ ጉልበት ወደ ኮንቶ ለመመልከት አለመሞከር ማለት ነው። እግዚአብሔር ነው ምንጭ፣ እግዚአብሔር ነው በረከቴ ማለት ነው። አሜን በሉኝ፣ አሜን በሉኝ። እግዚአብሔር ነው ምንጭ፣ እግዚአብሔር ነው በረከቴ፣ እግዚአብሔር ነው ኃይሌ፣ እግዚአብሔር ነው ድሌ ብሎ ሙጥጭ ማለት ነው። አይንን ስታነሳ እግዚአብሔርን መታመን አቆምክ፣ እግዚአብሔርን መፈለግ አቆምክ ማለት ነው። ከዛ በኋላ በዚህ ቢቆም ጥሩ አይደል? ነብዩ መጥቶ እንደዚህ ሲለው ተቆጣ ይላል። ይሁን በቃ አሁን ቁልቁለቱ ጀምሯል። ምን ያርገው? በቃ ምዕራፍ 16 የቁልቁለት ጉዞ ጀመረ። ቁልቁለቱ ነብዩ መጥቶ አንተ እንዴት አደርጋለህ የሞኝ ስራ ሰራ ሲለው ከዚያ የተነሳ አሳ ባለ ራእዩ ተቆጣ ይላል። ምንድነው? ስነ ስርዓት ይኑር። በቃ ጀምራል ማለት ነው። አሁን እግዚአብሔርን መታመን አቁማል ማለት ነው። ነቢይ፣ መካሪ፣ ሽማግሌ፣ ቸርች ምናምን ሲያዋሩ ምንድነው? ቶነራ ምንድነው? በቃ ቆጣ ምናምን ተላለ ገሪ ምን ሁሌ ልክ እንደሆንክ ይሰማሃል። አይ ቁልቁለቱ ሲጀምር መስማት ታቆማለህ። መስማታ ምክር መስማታ ነቢይ መስማት ታቆማለህ። የእግዚአብሔርን ቃል አትሰማም። ተቃራኒ ነው የምትሄደው። ውሃው እንደዚህ እየመጣብህ አብረተኝተህ እንደመሄድ እንደዚህ ልጋፋው ትላለህ። አደገኛ ቁልቁለት ተጀመረ። በእግዚአብሔር አለመታመን እሱ ነው። ዳንኤል ወጨረሱ። ምን ሆነ? ተቆጣ። በጣም ስለተናደደ ነብዩን እስር ቤት አስገባው እና ምንድን ይሄ ቀበት ካሁንስ እንደው አግዱት ይሄን ልጅ ምናምን። ከዛ በዚያ ጊዜ አሳ አንዳንድ ሰዎችን ክፉኛ ማስጨነቅ ጀመረ ይላል። በቃ ጀመረ። ቶኑ ቀየረ። ምንድነው? እኔ ሰብክ እንደዚህ ብለህ የምትሰማኝ እላለሁ ማለት ነው። በቃ አለቀ። አሁን ሁሉ ነገር ነው እንትን ማይለኝ ምንም የሚስማማኝ ነገር አይኖርም። ምንድነው እንደዚህ የምታረገው? እንዴ ተቀምጠህ ነው አንተ የምትሰማኝ እላለሁ ማለት ነው። በቃ ሁሉ ነገር ነው የማይመቸኝ። በቃ ምንድነው? በቃ አልጨርስም፣ ቆይ ጠብቅ ምናምን እላለሁ ማለት ነው። ሁሉ ነገር ያስቆጣኛል። ምንድነው እንትን በቃ ሁሉ ነገር እንትኑ መጋረጃው ቤቱ ስትገባ ልጆቹ እንትኑ እቃው ምንድነው ይሄ ምግብ በቃ ሁሉ ነገር ያጋፍነኝ እንጭንጭንጭ በቃ ተጣል ማለት ነው። ምንጩ ጠፍቷል፣ ደርቋል ማለት ነው። እግዚአብሔርን መፈለግ ቆሟል ማለት ነው። ዜማ ከውስጥ እየጠፋ እየደረቀ ነው ማለት ነው። ቁጣ ይላል፣ ቁጣ ይላል። ብስጭት ሰውን ሁሉ ማስቆጣ ምንድነው? ኮስተር ግንባር ቶን በዚህ ቢያበቃ ጥሩ ነበር። ስሙት ቀጥሎ የመጨረሻው ኒላ አሳ በነገሰ በ39ኛው ዓመት እግሮቹ ክፉኛ ታመሙ ይላል። አሁን ሰውየው ቁልቁለቱን ጀምሮታል አይደል? በፊት ታመመ ካላችሁ መድኃኒት እግዚአብሔር ነው የሚለው። አሁንስ ህመሙ ቢጸናበት እግዚአብሔር ደግሞ እሱን እንዲፈልገው ብሎ ህመሙን ይጨምረዋል። ህመሙ ጸናበት ይጨምራል። ህመሙ ይጨምራል። በዚያ ሁሉ ህመም የባለ መድኃኒቶችን እንጂ የእግዚአብሔርን እርዳታ አልፈለገም። ህመሙ ጫን ሲለው እግዚአብሔር እስቲ እንትን ፌጦ ይላል፣ እስቲ እንትን ዶክተር እንትና ጋር ይላል። እግዚአብሔር እኮ የሚጨምረው ህመሙን እኮ ወደ እኔ ቢመጣ ብሎ ጫን ሲለው እስቲ እንትኑን አምጡልኝ ይላል። እግዚአብሔር እንዲፈልገው ናፍቋል። እግዚአብሔር ናልኝ ወደ እኔ እንፈልግ፣ እኔ መድኃኒት ነኝ። ባለ መድኃኒቶችን እንጂ እግዚአብሔርን አልፈለገም። እናስ እግዚአብሔርን በልቡ በሙሉ ኃይላችን እንፈልገው። እግዚአብሔርን የሚፈልግ አያፍርም። በሁሉ ነገር ሁል ጊዜ እግዚአብሔርን ፈልጉት። የበረከታችሁ ምንጭ፣ የሳቃችሁ ምንጭ፣ የልጅነታችሁ አምላክ፣ እንጀራ ያበላችሁ ከበግ ኋላ ስትከተል አንስቼ እኔ ንጉሥ አደረኩ አለ። ሜልኮል እንደዚህ አለች። ምንድነው አንተ የንጉሥ ወግ እንጂ ምንድነው እንደሚያረገ? እኔ ነኝ የማውቀው አላት። እኔ ነኝ የማውቀው ከየት እንደተነሳው ከአባትሽ ነጥቆ ለኔ የሰጠኝ አምላክ ከዚህም በላይ በሆንለት። ሃሌሉያ። ጌታ አምላክ ሆይ ከአሳ ህይወት ይሄን ተምረናል፣ ይሄን አይተናል። በፍጹም ልባችን ሁሉ ጊዜ አንተን መፈለግ፣ በሁሉ ነገር አንተን መፈለግ እንድንችል እርዳን። ደግሞ አሳ ያይደለ ንጉሥ አለን፣ መስፍን አለን። አንተ የሾምከው በተራራ ላይ ያስቀመጥከው ቅዱሱ ልጅህ ንጉሳችን ኢየሱስ፣ እሱ ሁልጊዜም አንተን በማክበር አንተን በመፈለግ አልፏል። ፈለጉን እንከተል ዘንድ ጸጋውን ያበዛልናል። ሊቀ ካህናችን ሆኖ በአንተ ቀኝ ተቀምጧል። እንችላለን። ቤታችን ይታደሳል። አንተን በመፈለግ የተባረከ ህይወት እንመራለን። ልጆቻችን አንተን ይፈልጋሉ። ትውልዳችን ካንተ አይርቅም። አንተ በቤታችን ተፈላጊ መድኃኒት ነህ፣ ተፈላጊ ምንጭ ነህ፣ በረከት ነህ። ጌታ ሆይ ካንተ ውጪ ሌላ አንፈልግም። አንተ የምትሰጠንን ውሃ በመጠጣት መርካት እንዲሆንልን እንጸልያለን በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ።